ሰላም እንዴት ናችሁ? የዩስ ፋሚሊ ዮርዳኖስ ነኝ። ዛሬም በአንድ አዲስ ሀሳብ ተገናኝተናል። በዛሬ ቪዲዮዬ በቀደም ጥያቄ ተጠይቄ ነበር ኮሜንት ላይ ለሱ መልስ ይዤላችሁ ነው የመጣሁት። ወንድሜ በቅርብ ጊዜ ነው ወደ አሜሪካ ነገር የገባው በዲቪ ፕሮሰስ እና በቀላሉ ስራ ለማግኘትና የቤት ኪራይ ለማግኘት እንዲሁም ደግሞ መንጃ ፍቃድ ማውጣትን ጨምሮ በደንብ መልስ እፈልጋለሁ የሚል ጥያቄ ነው የተጠየቅኩት። የሚገርመው ነገር ስለ ቤት ኪራይና ስለ ስራ እንዴት ስራ እንደምንሰራ እንዴት እንደምንጀምር እንዴት አፕላይ እንደምናደርግ ሁለት ኤቭሪ ዲቴል የሆኑ ቪዲዮዎችን ከዚህ በፊት ሰርቻ አውቃለሁኝ ግን ከአመት ምናምን በላይ ሆኖታል። ስለዚህ ሜቢ ቪዲዮቹን አላገኛቸው ሊሆን ይችላል። እዚህኛው ከማነሳው ሐሳብ ላይ ግን ትንሽ ግር ያለህ ነገር ካለ የዚህ ቪዲዮ መጨረሻ ላይ እነዛን ሁለት ቪዲዮዎች አስቀምጥልሃለሁ። እዚህ ጋር ግር ያለህ ነገር ካለ እነሱን ቪዲዮዎች በደንብ ካያቸው በደንብ መልስ እንደምታገኝ ማለት ነው። ቢካዝ ሁለቱም የተለያየ ርዕሰ ጉዳይ ስለሆኑ በደንብ ነው እዛ ላይ ያወራሁት ማለት ነው። አሁን እንግዲህ እዚህ ሀገር አዲስ ሆናችሁ ስትመጡ የመጀመሪያው ነገር ስራ ያስፈልጋችኋል። ኦፍ ኮርስ ስራ እንዴት ነው የምናገኘው? መጀመሪያ ህጋዊ ዶክመንታችንን ማሟላት አለብን፣ ስራ አፕላይ ማድረግ ከመጀመራችን በፊት ማለት ነው። በዲቪ ብትመጡም ሶሻል ሴኩሪቲ ካርድ ማውጣት አለባችሁ፣ አይዲ ማውጣት አለባችሁ ወይም መታወቂያ ማለት ነው፣ ወይም ደግሞ የመንጃ ፍቃድ ማለት ነው። እሱን ማውጣት አለባችሁ። እንዲሁም ግሪን ካርዳችሁ መላክ መቻል አለበት። ለምሳሌ ግሪን ካርዳችሁ እዚህ መታችሁ ኢትዮጵያ እዛው ኤምባሲ ክፈሉ የሚሏችሁን ዶላር እዛ ያላችሁ እዚህ ያለ ፋሚሊ ከከፈለላችሁ በመጣችሁ በ2-3 ሳምንት ውስጥ ግሪን ካርዳችሁ ሊመጣ ይችላል። ካልሆነና እዚህ ሀገር ከመጣችሁ በኋላ ከሆነ ደግሞ ያ ዶላር የሚከፈለው ሜቢ እስከ 1 ወርም ሊፈጅ ይችላል፣ ከዛም በላይ ማለት ነው። ስለዚህ ግሪን ካርዳችሁ መምጣት አለበት። ሶሻል ሴኩሪቲያችሁና አይዲያችሁን ማሟላት አለባችሁ መጀመሪያ ስራ አፕላይ ለማድረግ ማለት ነው። እነዚህን ህጋዊ ዶክመንቶቻችሁን ወይም የመኖሪያ እንትናችሁን ፕሮሰሳችሁን ከጨራረሳችሁ በኋላ ስራ አፕላይ ታደርጋላችሁ ማለት ነው። እንደ አዲስ ሰው ስራ እንዴት ነው መፈለግ የምትችሉት? ለምሳሌ በአካል ሄዳችሁ ሊሆን ይችላል። እዛው የሚቀጥሩ ካምፓኒዎች ጋር ስራ አፕላይ ማድረግ ፈልጌ ነው አሁን ትቀጥራላችሁ ወይም ደግሞ አሁን አዳዲስ ሰራተኞች እየተቀበላችሁ ነው ወይ ብላችሁ ሄዳችሁ በአካል አፕላይ ታደርጋላችሁ። እዛ ጋር ወዲያው ሃየር የሚያደርጉ ከሆነ ፎርም ይሰጧችኋል። ፎርሙን ነው የምትሞሉት ማለት ነው። ፎርም ተቀበሉና የቅጥር ፎርም እንደማለት ነው። ኢንፎርሜሽን ከናንተ የሚፈልጉት ነገር ምንድነው? ስማችሁን እስከ ላስት ኔማችሁ፣ ከዛ ሶሻል ሴኩሪቲያችሁ ላይ ያለው ነምበር፣ ግሪን ካርዳችሁ ላይ ያለው ይሄ ኤ ነምበር ማለት ነው። ኢቭን ግሪን ካርድ አንዳንዴ በሆነ አጋጣሚ ቢቆይ እንኳን እናንተ ፓስፖርታችሁ አለ አይደል? አሁን ከኢትዮጵያ ስንመጣ የአሜሪካ ቪዛ የሚመታበት ፓስፖርት ብዙ ጊዜ አሁን እዚህ ሀገር ገባችሁ በ6 ወር ውስጥ ነው የሚቃጠለው ማለት ነው። ግን እሱ ካልተቃጠለ ኢንስቴድ ኦፍ ግሪን ካርዳችሁ ባይመጣ እንኳን እስኪመጣ ባለው ጊዜ ግሪን ካርዳችሁ ላይ ያለው ኤ ነምበር ፓስፖርታችሁ ላይ አለ። ስለዚህ እሱን ነው የሚፈልጉት። የግሪን ካርዳችሁን ወይም የፓስፖርታችሁን ኮፒ ይፈልጋሉ፣ የሶሻል ሴኩሪቲያችሁን ኮፒ ይፈልጋሉ፣ የአይዲያችሁን ኮፒ ይፈልጋሉ ማለት ነው። እነዚህን ዶክመንቶች ተወስዱና ኢሜል ክሬት ማድረግ አለባችሁ። ምክንያቱም አፕላይ ካረጋችሁ በኋላ ለሃይሪንግ ፕሮሰስ እንደሚቀጥሯችሁና እንደማይቀጥሯችሁ ለኢንተርቪው መቼ እንደሚፈልጓችሁ ምናምን የሚነግሯችሁ በኢሜላችሁ ነው ማለት ነው። ስለዚህ ኢሜላችሁን ክሬት ታደርጉና ሄዳችሁ ፎርም ትሞላላችሁ። እነሱ ኤኒ ታይም ሰው በሚፈልጉ ሰዓት ይደውሉላችኋል። ስልክ ታስገባላችሁ፣ እዛ ፎርሙላ ያለ ይደውሉላችኋል ወይም ደግሞ ኢሜል ያደርጉላችኋል ወይም ቴክስት ያደርጉላችኋል ማለት ነው። ኦኬ አሁን እነሱ ከናንተ የሚፈልጉት ነገር አለ። ለምሳሌ ባክግራውንድ ቼክአፕ ማለት ነው። እንደ አዲስ ሰው ምንም አይነት የወንጀልም ሪካርድ የላችሁም፣ የስራም ሪካርድ የላችሁም፣ ምንም ነገር የላችሁም። አሁን ኢትዮጵያ ያለን ትዝ ካላችሁ በዲቪ የሚመጣ ሰው የፖሊስ ሄደን አሻራ ምናምን የጣት አሻራ ከወንጀል ነፃ መሆናችሁ ምናምን ይባላል አይደል? ወደዚህ ሀገር ለመምጣት እዚህም እንደዛ ነው። ባክግራውንድ ቼክአፕ ለምሳሌ ድራግ ትወስዳላችሁ፣ ድራግ አትወስዱም ማለት ይሄ አደንዛዥ ዕፅ ማለት ነው። ትወስዳላችሁ አትወስዱም የሚባለውን ነገር ሁላ የወንጀል ታሪክ አላችሁ የላችሁም፣ ከዚህ በፊት ባክግራውንዳችሁ ፌሎኒ ያለባችሁ የላችሁም የሚለውን ነገር በሙሉ ያጣራሉ። እሱ ክሊር ሲሆን ነው ለኢንተርቪው የሚጠሯችሁ ማለት ነው። እንዳልኳችሁ ወዲያው ሃየር ላይ ያደርጉ ይችላሉ። አንዳንድ ጊዜ ደግሞ ፎርሙ ሞልታችሁ ሄዱ ስንፈልጋችሁ እንደውላለን ወይ ኢሜል እናደርጋለን ይሏችኋል። ወዲያው ሃየር የሚያደርጉ ከሆነ ደግሞ የኢንተርቪው ቀጠሮ ቀን እዛው ጋር አፖይንትመንት ያስይዟችኋል። ለኢንተርቪው ሬዲ ሆናችሁ ትሄዳላችሁ ማለት ነው። እንደ አዲስ ሰው የመጀመሪያው በአካል ሄዶ እነዚህ ካምፓኒዎቹን ማናገር ነው። ሌላ ደግሞ ለምሳሌ ዌብሳይቶቻቸው ላይ የምትቀጠሩበት ድርጅት ለምሳሌ ሁሉም ሬስቶራንትም ቢሆን ዌብሳይት አለው አይደለ? ሁሉም መስሪያ ቤት ወይም ሁሉም ካምፓኒ የራሱ ዌብሳይት አለው። ዌብሳይታቸው ላይ ገብታችሁ ሃየር እንደሚያደርጉና እንደማያደርጉ አረጋግጣችሁ አፕላይ ማድረግ ትችላላችሁ እዛው ኢንተርኔት ላይ እንግዲህ በስልካችሁ ወይም በኮምፒውተራችሁ ማለት ነው። ሌላኛው እሱ ነው። የሚቀጥለው ደግሞ የአፕሊኬሽኖችን መጠቀም ወይም ደግሞ የስራ መፈለጊያ አፖችን መጠቀም። ለምሳሌ ኢንዲድ አለ፣ ዚፕሪክሩተር አለ፣ ዩኤስ ጆብ ፋይንደር አለ፣
ሞንስተር አለ እንደዚህ አፖች አሉ ማለት ነው። ሶ እነሱን እንትን ትሉና ታወርዱና ስልካችሁ ላይ ሞስትሊ እንደውም እኔ ኢንዲድን ተጠቅሜ ያውቃለሁኝ በቅርባችሁ ያለን ስራ ኢቭን እንደ ሎኬሽናችሁ ማለት ነው እዚህ ቦታ በደንብ አቬሌብል ሃይሪንግ እንትን ያሳየኛል ወይም ደግሞ የስራ ቅጥር ያሳየኛል ብለው በደንብ አፑ ላይ ዲቴል ኢቭን ጠዋት ነው የሚፈልጉት የማታ ሽፍት ነው የሚፈልጉት ከስንት ሰዓት እስከ ስንት ሰዓት ነው የሚፈልጉት በሰዓት ስንት ብር ነው የሚከፈለው የሚለውን ነገር በሙሉ የቦታው የፖዚሽኑ ማለት ነው የሚፈልግበት ፖዚሽን ራሱ ምን እንደሆነ ኤቭሪ ዲቴል እዛ እንትን ላይ ዌብሳይት ላይ ወይም ደግሞ እዛ አፕ ላይ ኢንፎርሜሽኑ ይወጣል ማለት ነው። ሶ እናንተ ለምሳሌ ከሰዓት እየፈለጋችሁ የጠዋት ከሆነ ወይም ደግሞ የጠዋት ፈልጋችሁ ራሱ የጠዋት ካገኛችሁ ስራውን ታዩትና ሽፍቱን ታዩትና ምናምን በሰዓት ምን ያህል እንደሚከፈል ታዩትና የሚመቻችሁ ከሆነ እሱን ፒክ ታደርጉና አፕላይ ታደርጋላችሁ ማለት ነው። ከዛ በኋላ ኤቭሪ ዲቴል ኢንፎርሜሽኑ የቱ ጋር እንዳለ ካምፓኒው ምናምን ይነግራችኋል። ብትፈልጉ ኦንላይን ላይ እዚሁ ጋር አፕላይ ማድረግ ትችላላችሁ። ካልሆነ ደግሞ ኢንፐርሰን ሄዳችሁ እንደዚህ አይቼን የመጣሁት ሶ አፕላይ ለማድረግ ፈልጌ ነው ብላችሁ አፕላይ ታደርጋላችሁ ማለት ነው። ሶ እንደ አዲስ ሰው ብዙ ጊዜ በአካል አንዳንድ ይቀጥራሉ። አሁን በልምድ አሁን ለምሳሌ እኔ አሁን ዴንቨር ነው የምኖረው አይደለ? በልምድ እዚህ ሀገር እንደመጣን ኤርፖርት ውስጥ ነው ብዙ ጊዜ ስራ የሚሰራው። ስለዚህ ኤርፖርት ውስጥ ያሉ ካምፓኒዎች አውትሳይድ እንትን ያላቸው ኦፊስ ያላቸው ምክንያቱም ኤርፖርት ውስጥ ባጅ ሲኖራችሁ ወይም ደግሞ የኤርፖርቱ ኦልሬዲ ኤምፕሎይ ስትሆኑ ወይም ቅጥር ወይም ሰራተኛ ስትሆኑ ማለፊያ ባጅ ሲኖራችሁ ብቻ ነው የምትገቡት። ግን አውትሳይድ ከኤርፖርቱ ውጪ መስሪያ ቤት ያላቸው ካምፓኒዎችን በሰው ነው እንግዲህ የምትጠይቁት። እዚህ ሀገር ስትመጡ ያው ከእናንተ በፊት የነበሩ ሰዎች ያውቁት የለ እንትን ሰፈር ላይክ አሁን ኢትዮጵያ አሁን እንትን ሰፈር እንደምንለው እንትን ጋር የእንትና መስሪያ ቤት አለ። ስለዚህ እዛ ሄዱና አፕላይ አድርጉ እስኪ ይባላል። ትሄዳላችሁ ወይም ደግሞ ስልካቸውን ጉግል ላይ ሰርች ታደርጉና ታወጡና ትደውላላችሁ። you guys are hiring በቃ አሁን ትቀጥራላችሁ ምናምን ነው ብላችሁ የምትጠይቁት። ሶ በዛ መንገድ ነው ስራ የሚገኘው ማለት ነው። ግን አንዳንዴ ደግሞ ምንድነው አዲስ ሆነን ስንመጣና እዚህ ሀገር ያለው ኢኮኖሚ ትንሽ ቀዝቀዝ ያለበት ሰዓት ሊሆን ይችላል። አሁን በክረምት በተለይ ስትመጡ በጣም ብዙ ካምፓኒዎች አይደለም መቅጠር ያላቸውንም ሰራተኛ ሰዓት ሊቀንሱ ይችላሉ፣ ቀን ሊቀንሱ ይችላሉ። ሶ ያኔ እንደ ቀን ማለፊያ ለምሳሌ ሀበሻ ሬስቶራንት ውስጥ መስራት ሊሆን ይችላል፣ ሀበሻ ስቶሮች ሊሆን ይችላል፣ ሀበሾች ኦን የሚያደርጓቸው አሁን 7-11 የጋዝ ስቴሽን ሊሆን ይችላል፣ ሊኩዌር ስቶር እንደዚህ የጅምላ መጠጥ አከፋፋዮች ምናምን እና በእንደዚህ በሀበሻ ኦን የተደረጉ ስራዎች ጋር አፕላይ ታደርጉና ወይም ሄዳችሁ ትጠይቁና ላይክ አፕላይ ማድረግ ሳይሆን ሄዳችሁ ዋኪን አድርጋችሁ እንደዚህ አዲስ ነኝ ስራ ፈልጌ ያጣሁኝና ድንገት የሚቀጥሩ ከሆነ ብዬ ነው ብላችሁ ታናግሯቸዋላችሁ። ይሄንን ትንሽ ምንድነው እንደ ቀን ማለፊያ ነው። አንዳንዴ ፕራይሱ ውጭ ካለው ጋር ላይሆን ይችላል፣ ግን እንደ ቀን ማለፊያ እንደ ጊዜ መግፊያ ማለት ነው። ሰው ሌሎች አፕላይ ላይክ ሃየር ማድረግ ሲጀምሩ ወደ ሌላ ቦታ ሺፍት እስክታደርጉ ድረስ መውጫ መግቢያ እንዲሆናችሁ ሀገሩንም መልመጃ እንዲሆናችሁ ስራም ከመቀመጥ ቤት መቀመጡ በራሱ በጣም ዲፕሬሽን ውስጥ ስለሚከት ከመቀመጥ ቤት ክፍያው ወይም ሬቱ ዝቅተኛ ቢሆንም ግን ወጣችሁ መግባታችሁ በራሱ አንድ ነገር ስለሆነ በዛ መንገድ ስራ ማግኘት ትችላላችሁ። ሶ ያ በዚህ ነው በአካል በመሄድ ዌብሳይታቸው ላይ ቼክ በማድረግ ወይም ጉግል ላይ ሰርካቸውን ፈላልጎ በመደወል ወይም ደግሞ በእነዚህ ኢንዲድን ብዙ ጊዜ ብትጠቀሙት እኔ እመክራለሁኝ። ሞስትሊ እሱን ስለሆነ የተጠቀምኩት በጣም ብዙ የስራ እንትኖች አሉት ኦፕሽኖች አሉት ማለት ነው ላይ ሶ በዲቪ ለመጣ ሰው ብዙ ጊዜ እውነት ለመናገር ስራ አያስቸግርም። እንዳልኳቸው የመጣበት ሰዓት ድንገት ስራ ማይቀጥሩ ከሆነ ነው እንጂ ከሆነ ጊዜ በኋላ በደንብ ስራ ማግኘት ስለሚችል ማለት ነው። ስለዚህ እነዚህ መንገዶች ወይም ደግሞ ሄዳችሁ ሀበሻ ስቶሮችን በማነጋገር ስራ ማግኘት ትችላላችሁ ማለት ነው። ሌላኛው ነጥብ ደግሞ ለምሳሌ የቤት ኪራይ እንግዲህ ስለ አፓርትመንት በደንብ ዲቴል ቪዲዮን ሰርቻለሁኝ። አሁን ግን ሃይላይት ላንሳና ልንገርህ መልስ እንዲሆንህ ማለት ነው። አፓርትመንት እዚህ ሀገር አሁን ሲንግል ሆኖ ለመጣ ሰው አፓርትመንት ራሱን ችሎ ተከራይቶ ለመኖር በጣም ይከብዳል። ምክንያቱም ወርዝ አረግም ለአፓርትመንት የሚከፍለው ክፍያ ለሱ በወር ከሚከፈለውና ሜክ ከሚያደርገው ነገር ጋር ወርዝ አደርግም። አፓርትመንቶችም ደግሞ ምን ይጠይቃሉ? አንዳንዴ 2 እጥፍ ወይም ደግሞ 3 እጥፍ ከገበያችሁ ላይ ይፈልጋሉ። ለምሳሌ ያ 1 ቤድሩም እንኳን ተከራይቼ ልኑር ብሎ እንደው በትንሹ 1500 ብር ነው ቢባል
እና እሱ በወር 1500 ብር ቢሆን ሜክ የሚያደርገው የሰው ወጪ ወይም በኑሯችን ላይ ያለን ወጪ በሙሉ የቤት ኪራይ ብቻ አይደለም አይደለ? ሌሎች ወጪዎች አሉ። ስለዚህ 1500 ብር ሜክ ያደረገ 1500 ብር ቤት ተከራይቶ እንዲኖር አይፈቅዱለትም። ኢቭን ቤቱ 1000 ብር ሆኖ እሱ በወር 1500 ብር ሜክ ቢያደርግ ተመሳሳይ ነው። ምክንያቱም 1000 ብሩ ለቤት ኪራይ ቢከፍል ከዛ በኋላ በ500 ብር ከወር እስከ ወር ይኖራል ብለው ስለማያስቡ ማለት ነው። ስለዚህ 2 እጥፍ ወይም 3 እጥፍ ብለው እንደ ሪኳየርመንት ያስቀምጣሉ። ሶ ባለትዳር ሆኖ ምናምን ለሚኖር ሰው ቀላል ነው። የባልም የሚስትም ፔቼክ ሲመጣ ቀላል ነው የሚሆነው። ሲንግልም ሆኖ ለሚኖር ሰው በእርግጥ 2 ስራ ሰርቶ ለምሳሌ ከዛ በላይ ገንዘብ ሜክ ሊያደርግ ይችላል። አፕሩቭ እንዲያስደርገው የሚያህል ገንዘብ ሜክ ሊያደርግ ይችላል። ግን የሚያወጣው ገንዘብ ለብቻ ሆኖ ለአፓርትመንት የሚከፍለው ገንዘብ ወርዝ አያደርግም ወይም ከጉልበቱ ጋር ሲመጣጠን አብሮ አይሄድም። ስለዚህ ብዙ ጊዜ አዳዲስ ሰዎች ምንድነው የሚያደርጉት? ለምሳሌ ሀበሻ ቤዝመንቶች ውስጥ እንዴት ማለት መሰላችሁ ቤት ኦን ያደረጉ ሰዎች አሉ ወይም ደግሞ ቤት የገዙ ሰዎች አሉ አይደለ? ሰው እነሱ ሰዎች ቤት ያከራያሉ። ለምሳሌ ቤዝመንቱን ወይም ዳውን ስቴሩን ቤት ማከራየት ይፈልጋሉ ወይ ከቤታቸው ውስጥ አንደኛውን ክፍል ቤት ማከራየት ይፈልጋሉ። ሰው እነሱ ተከራይተ የሚከፍላቸው ገንዘብ ሞርጌጃቸውን እንዲከፍሉ ሄልፕ ያደርጋቸውም ያግዛቸዋል ማለት ነው። ለተከራዩም ደግሞ በቅናሽ አትሊስት ለአፓርትመንት ከሚያወጣው ገንዘብ በቅናሽ ለነሱ ይከፍላል ማለት ነው። ኢቭን አፓርትመንት እንትን ስትሉ የራሳችሁን ኤክሰል ኢነርጂ ነው የራሳችሁን ኢንተርኔት ነው ምናምን የምትከፍሉትና የምትጠቀሙት። ሰው ጋር ግን አሁን እንደዚህ ደባል ሆናችሁ የሰው ቤት ተከራይታችሁ ስትገቡ ግን የራሳችሁን ኤክሰል መክፈል አይጠበቅባችሁም። ላውንደሪያችሁ ምናምን እዛው ነው ያለው። በእነሱ ኢንተርኔት መጠቀም ትችላላችሁ። ሲቀጥል ረጅም ሰዓት ውጪ ለስራ የምታቃጥሉ ከሆነ ለቤት የምትከፍሉት ገንዘብ በቃ ምንም እንትን አይደለም አይደለ? እዚህ ግን በቅናሽ ስለሆነ እየከፈላችሁ ያላችሁት ውጭ ውላችሁ ለረጅም ሰዓት ለስራ ውጭ አሳልፋችሁ ብትመጡ እንኳን ገንዘቡ የዛን ያህል አይጎዳችሁም እናንተን ማለት ነው። ሶ የሀበሻ ቤትም ስትከራዩ አይነት አለው። ለምሳሌ የራሱ መውጫና መግቢያ ያለው የሚባል አለ። በእነሱ በኩል ነው የምትገቡትና የምትወጡት የሚባል ነገር አለው። እሱ እንደየፕራይሱ ኢቭን ፕራይሱም አብሮ ይለያያል እንደ ሁኔታው ማለት ነው። የራሱ መግቢያ መውጫ አለው ማለት ምን ማለት ነው? ቤዝመንቱን ተከራይታችሁ ስትኖሩ ከዋናው ቤት ጋር ማያገናኘው የራሱ በጎን በኩል የምትወጡበት የምትገቡበት የራሱ በር አለው ማለት ነው። ያ ከአከራዮቻችሁ ጋር አያገናኛችሁም። በእነሱ ቤት በኩል በዋናው በሳሎኑ በኩል እንደዚህ እየከፈታችሁ የምትገቡና የምትወጡ ከሆነ ልክ ኢትዮጵያ እንደ ሰርቪስ ቤት አድርጋችሁ አስቡት። ለምሳሌ ሁሉም ሰርቪስ ቤት የራሱ መግቢያ መውጫ አለው አይደለ? ዋራባውት እሺ፣ ሰርቪስ ቤት ሆኖ በዋናው በአከራያችሁ ቤት ሳሎን ስትወጡና ስትገቡ ኢቭን ማታና ጧት ሲሆነው እንዴት እንደሚያሳቅቃችሁ ማለት ነው። እንደዛ አድርጋችሁ አስቡት። ስለዚህ ፕራይሱም የሚቀንሰው ለዚህ ነው። $100፣ $200፣ $150 እንደዚህ ሊለያይ ይችላል። የራሱ መውጫ አለው የለውም የሚለው ብቻ ማለት ነው። ስለዚህ በዛ አይነት ከአከራዮቻችሁ ጋር ከሀበሻ አከራዮች ጋር ተከራይታችሁ ደባል ሆናችሁ ወይም ሩሜት ሆናችሁ መኖር ትችላላችሁ ማለት ነው። የራሱ ማጠቢያ ማድረቂያ ምናምን የራሱ መውጫ መግቢያ ያለውም ተብሎ አንዳንዴ ደግሞ ልክ እንደ አፓርትመንት ራሱን የቻለ ላይክ ቤዝመንት መሆኑ ነው እንጂ ራሱን የቻለ እዛው የራሱ ኪችን ያለው የራሱ ማጠቢያ የራሱ ማድረቂያ የራሱ መውጫ መግቢያ ያለው ሆኖ ፕራይሱ ደግሞ ሞር ትንሽ ወደድ ብሎ ማለት ነው እንደዛ አለ። ከነሱ ጋር ደግሞ እንዳልኳችሁ ላውንደሪውንም ሼር የምታረጉ ከሆነ አፕስቴር እነሱ ጋር ሄዳችሁ ነው የምታረጉት። ኩክ የምታረጉት እነሱ ጋር ሄዳችሁ ነው። በእነሱ በር ነው የምትወጡት የምትገቡት። ትንሽ ለሴፍቲያችሁም ለምናምን ትንሽ ሊያስጨንቅ ይችላል። በተለይ ሴት ከሆናችሁ ትንሽ ያስጨንቃል። የራሳችንን ስፓት ስለምንፈልግ ማለት ነው ኩክ ለማድረግም ምንም። ለወንዶች ግን በቃ ወንድ ልጅ ጧት ወጥቶ ስራ ሄዳል፣ ማታ ይመጣል፣ ይተኛል፣ ሻወር ቢያደርግ ነው የዛን ያህል ኩክ አድርጌ ምናምን ብሎ አይጨነቅም። ሶ ከነሱ ጋር ብዙ የሚያገናኘው ነገር ስለሌለ የዛን ያህል ለወንድ ልጅ አይከብድም እንደ ሴት ልጅ ማለት ነው። ሌላው ኦፕሽን ደግሞ ሩሜት ሆኖ መኖር ወይም ደግሞ አፓርትመንት ተከራይቶ ለ3 ለ4 ሆኖ መኖር ማለት ነው። ብዙ ሰው እዚህ ሀገር እንደዚህ ነው የሚኖረው። 2 ቤድ ይዛችሁ ሊሆን ይችላል፣ 3 ቤድ ይዛችሁ ሊሆን ይችላል። ከጓደኞቻችሁ ወይም ከሩሜቶቻችሁ ጋር 2ቱም ሆናችሁ ሊሆን ይችላል፣ 4ቱም ሆናችሁ ሊሆን ይችላል። ተስማምታችሁ ቢላችሁን ሼር እያደረጋችሁ የጋራ አይነት ኑሮ መኖር ማለት ነው። የቤት ኪራዩንም የኤክሴል ወይም ይሄ የመብራት ኃይሉንም የኢንተርኔት የሚመጣውን እያንዳንዱን ኤቭሪ ዲቴል ቢል ሼር አድርጋችሁ ትኖራላችሁ ማለት ነው። ሶ የቤት ኪራይ በዛ መልኩ ነው ቀለል ባለ መልኩ የሚኖረው። እንደ ባለ ትዳር በተለይ አሁን ፋሚሊ ይዞ እንደሚመጣ ልጆች ይዞ እንደሚመጣ ሰው የራስን አፓርትመንት ተከራይቶ መጀመር ነው የሚሻለው ኑሮ። ግን እንደዛ ለማድረግ በጣም በትንሹ ቢያንስ 3 ወር ምናምን ስፖንሰሮቻችሁ ጋር መቆየት አለባችሁ። ያንን የምላችሁ ለምንድነው? ለምሳሌ አፓርትመንት ልትከራዩ ስትፈልጉ የሚጠይቋችሁ ዶክመንቶች አሉ። አንደኛው ምንድነው? አይዲያችሁ ወይም መታወቂያችሁ፣ ከዛ ሶሻል ሴኩሪቲያችሁ። ይሄ ሶሻል ሴኩሪቲ የትም ነው የሚገባው። ባለፈውም ለዛ ነው ስህተት አትስሩ
እንዳልኳችሁ እያንዳንዱ ስህተት ስትሰሩ ሄደው ሶሻል ሴኩሪቲያችሁ ጋር ሁሉም ናቸው የሚያስቀምጡባችሁ። ስለዚህ ሶሻል ሴኩሪቲያችሁን ይጠይቃሉ፣ አይዲያችሁን፣ እንትናችሁን፣ ፓስፖርታችሁን ወይም ደግሞ ግሪን ካርዳችሁን ምናምን እንደዚህ ህጋዊ የእናንተ ዶክመንቶቻቸውን ኮፒ ያደርጉባችኋል ማለት ነው። ሌላው ግን ምንድነው ፔስታፕ ወይም ደግሞ ባንክ ስቴትመንታችሁን ወይም ደግሞ ምን ያህል በወር ሜክ ታደርጋላችሁ የሚለውን ማወቅ ይፈልጋሉ። ስለዚህ እንደ አዲስ ሰው ኢቭን ከኢትዮጵያ ዶላር ይዤ ልምጣና እዚህ ሀገር ቤት ተከራይቼ ልኑር ብትሉ ኮሳይነር ያስፈልጋችኋል ማለት ነው። ኮሳይነር ምንድነው ለእናንተ ኃላፊነት ወስዶ ለዛ አፓርትመንት የሚፈርም ማለት ነው። ስለዚህ ብዙ ጊዜ እንደ ሀበሻውን ያንን ማድረግ ለሰው ኃላፊነት መውሰድ ነው። ምክንያቱም እናንተ እኔ ፈርሜ የሆነን ሰው የሆነ አፓርትመንት ውስጥ ማኖር ብጀምር ያ ሰው የዛን አፓርትመንት ክፍያ አቋረጠ ወይም ተወ ወይ የሆነ ጊዜ ላይ ሊዙን ብሬክ አድርጎ ወጣ ምናምን ማለት የኔ ሂስትሪ ነው የሚበላሽው፣ ምክንያቱም በእኔ ስም ስላለም ጭምር ማለት ነው። ስለዚህ የሚመከረው ነገር ወይም እኔ ቢሆን ብዬ የምለው ደግሞ መሆን ያለበትም 3 ወር ምናምን ያህል ወይ 4 ወር ያህል እንደው 4 ይበዛል 3 ወይ ምናምን እንደዚህ አፓርትመንት ከመከራየታችሁ በፊት ስፖንሰሮቻችሁ ጋር ትኖሩና የራሳችሁን ገንዘብ ሜክ ማድረግ ስትጀምሩ የባልና የሚስት አሁን ፔቼክ በወር ሲመጣ እዚህ ሀገር ይኸውላችሁ ክፍያ 2 ጊዜ ነው፣ በወር ውስጥ 2 ጊዜ ማለት ነው። ስለዚህ የዛ 4 ፔቼክ ወይም የዛ 6 ፔቼክ በ3 ወር ውስጥ የምታገኙት ወይ 6 ፔቼክ ወይ በ2 ወር ውስጥ የምታገኙት 4 ፔቼክ ምናምን እንደዚህ አንዱ ሰው ማለት ነው ይሰላና የሁለት ሰው ደግሞ ሲሆን ሞር ይሆናል ወይም ገንዘቡ ጥሩ ይሆናል። ለአፓርትመንቱ ስታቀርቡ ኳሊፋይ ትሆናላችሁ በቀላሉ ማለት ነው። ስለዚህ በወር እነሱ አፓርትመንቱ 1500 ብር ቢሆን እናንተ ከ3000 ብር በላይ ሜክ ብታደርጉ ኦኬ ኳሊፋይ ናቸው። ምክንያቱም የዚህን ያህል ለቤት ክራይ ቢከፍሉ ከዚህ በኋላ ያለው ገንዘብ ከዚህ ውጭ ያለው ገንዘብ ደግሞ ለራሳቸው ለላይፋቸው የሚጠቀሙበት ነው ብለው ስለሚያስቡ 2-3 እጥፍ ብለው የሚሉት እሱ ነው። ስለዚህ ፔቻካችሁን ወይም ፔስታፓችሁን ፔቼክ ማለት ይሄ ከኦፊሳችሁ ወይም ከምትሰሩበት ቦታ የሚሰጣችሁ የክፍያ ፔፐራችሁ ማለት ነው። ይሄ እንደ ቼክ ቮይድ የሆነ ቼክ ወይም ማትጠቀሙት ቼክ ማለት ነው። ኦልሬዲ ስካን ካደረጋችሁት በኋላ ገንዘብ ወደ አካውንታችሁ ከገባ በኋላ ይሄ ባዶ ፔፐር ሆኖ ግን የእናንተን ስቴትመንት የያዘ ማለት ነው። እሱን ማቅረብ ትችላላችሁ ከስራ ቦታችሁ አምጥታችሁ። ካልሆነ ደግሞ ባንክ ቤት ሄዳችሁ በቀላሉ ፔስታፓችሁን ፕሪንት አውት አስደርጋችሁ ማውጣት ትችላላችሁ። እሱን ወስዳችሁ ለሚያከራዩአችሁ ሰዎች ትሰጣላችሁ ማለት ነው። ያ በዚህ መንገድ ቤት ክራይ ማግኘትም መከራየትም ትችላላችሁ። ይሄ አሁን የሁለቱን ቪዲዮዎች ሐሳብ ጨመቅ አድርጌ ነው እዚህ ጋር ያወራሁት። የመጨረሻው ስክሪን ላይ ደግሞ በደንብ የሁለቱንም ቪዲዮ አስቀምጥልህና በደንብ ገብተህ ማየት ትችላለህ። የመንጃ ፍቃድ ምናምን ደግሞ እዚህ ሀገር እንደመጣችሁ የመጀመሪያው ነገር ወደ ሲስተሙ ኢቭን ለመቀላቀል መንጃ ፍቃድ በቀላሉ ማውጣት ስላለባችሁ በቅርባችሁ ስፖንሰራችሁን ተጠይቁና በቅርባችሁ ያለ ድራይቪንግ ላይሰንስ ኦፊስ ትሄዱና ፔፐሩን ታመጣላችሁ። አላቸው መጽሔቶች ማለት ነው። እሱን በደንብ ታነባላችሁ። ከዛ ራሳችሁን ለፈተና ዝግጁ ማድረግ ወይም ብቁ ማድረግ ማለት ነው። ከዛ አሉ አለማማጆች፣ ኢቭን ሀበሻ አለማማጆች አሉ። ነጮቹ ጋር መሄድ ከከበዳችሁ ወይም እዛ ድራይቪንግ ኦፊስ ሄዳችሁ መጠየቅና መፈተን ፈልጋለሁ ማለት የሚከብዳችሁ ከሆነ ሀበሻ አለማማጆች አሉ። በሰዓት ትከፍላላችሁ እናንተ እነሱ በሰዓት ያለማምዷችኋል። በቀላሉ ድራይቪንግ ላይሰንስ ማውጣት ትችላላችሁ። በእርግጥ በቀላሉ ማለት አይቻልም፣ ግን ለእናንተ ቀለል እንዲላችሁ ቤታችሁ ሆናችሁ መጀመሪያ ያንን መጽሔት በደንብ ብታነቡት ህጎቹ ናቸው። የአሜሪካ የመንገድ አጠቃቀም የመኪና አነዳድ ህጎች ምንድናቸው የሚለውን ነገር ስለሆነ እዚህ በደንብ አውቃችሁ አንብባችሁ ወይ ዩቲዩብ ላይ ሰርች እያደረጋችሁ ቪዲዮ በደንብ ብታዩ ጎግል እያደረጋችሁ በደንብ ብታነቡና ቢቀላችሁ አስተማሪያችሁ ጋር ስትሄዱ ላይክ እንዴት ነው ጊዜ አትፈጁበትም። እሱም በቀላሉ አስተምሮ ይጨርሳል ማለት ነው። ገንዘባችሁንም ሴፍ ታደርጋላችሁ። ምክንያቱም አሁን ለሁለት ሰዓት ሊሆን ይችላል የሚያገኛችሁ። ለሁለት ሰዓት በትንሹ እንኳን $60 ብትከፍሉ ስንት ቀን ያገኛችኋል ማለት ነው አይደለ? ስለዚህ ያንን ገንዘባችሁ ነው ሴቭ የምታረጉት ማለት ነው። እሱ ጋር ከመሄዳችሁ በፊት ደግሞ ስፖንሰሮቻችሁ በጣም እንደው ይሄን ማድረግ የማይከብዳቸው ከሆነ የሚከብዳቸውም ሰዎች ስላሉ ይሄን ማድረግ የማይከብዳቸው ከሆነ እንደዚህ ሜዳ ላይ እየወሰዷችሁ ሜዳ ማለት ብዙ ሰው የሌለበት መኪና የሌለበት ምናምን ፓርኪንግ ላት ላይ ምናምን እየወሰዷችሁ የተወሰነ እንደው ስሎ በሚሆን ሰዓት እቤት ውስጥ መለማመድና መንዳት ትንሽ ብትለምዱ እዛ ስትሄዱ ያው ገንዘባችሁን ሴፍ ከማድረግ አንፃር ማለት ነው። ያ እንደዛ አድርጋችሁ ግን መኪና ማውጣት እዚህ ሀገር በጣም ወሳኝ ስለሆነ ድራይቪንግ መለማመድ እንደዛ ማድረግ ትችላላችሁ ማለት ነው። ያ የዛሬ ቪዲዮ ይሄንን ይመስላል። በሚቀጥለው በሌላ አዲስ ሀሳብ እንገናኛለን። እስከዛው ድረስ ባይ